ድርሰት ድርሰት ስለ አንድ ርዕስ ጉዳይ የሚያትቱ፣ የሚያብራሩ፣ የሚዘረዝሩ አንቀጾች ስብስብ ሲሆን ጸሐፊው ባለው እውቀት እና ልምድ በአንድ ርዕስ ጉዳይ ላይ ተመርኩዞ የሚቀርብ ጽሑፍ ነው። ምን መሆን አለበት? ድርሰት ስለ አንድ ጉዳይ የሚያትት መሆን አለበት እና ደግሞ ያንን ነገር የሚያብራራ፣ የሚዘረዝር ከዛ አንቀጾች ስብስብ ሊሆን ይገባል። እና ይሄ ድርሰት ደግሞ የሚቀርበው በምን አይነት መልኩ ነው? ደራሲው ባለው እውቀትና ልምድ ደረጃ ላይ ሆኖ በአንድ ርዕስ ጉዳይ ላይ ይሄን አስምሮበት በአንድ ርዕስ ጉዳይ ላይ ነው ድርሰት የሚያትተው ማለት ነው። ሌላው ድርሰት የራሱ የሆኑ ክፍሎች አሉት። አንደኛው የድርሰት ክፍል መግቢያ ነው። መግቢያ ድርሰቱ ላይ የተነሱትን ወይም የሚነሱትን አንኳር ነጥቦች አንባቢውን በሚያጓጓ መልኩ የሚቀርብ ወደ ዋናው ጽሑፍ መተላለፊያ በር ነው። ምን የሚያደርግ ነው ይሄ መግቢያ የምንለው? ድርሰቱ ላይ የተነሱትን ሀሳቦች በቃ ምን አይነት ነገር እንደሆኑ የሚነግረን ዋና ነጥቡን የሚነግረን በምን አይነት መልኩ አንባቢውን በሚስብና በሚያጓጓ መልኩ ዋናውን ጽሑፍ እንዲያነብ የሚያጓጓ የሆነ ውስጡ ያንን ነገር ለማወቅ ፍላጎት እንዲያድርበት የሚያደርግ ነው ይሄ መግቢያው። ይሄ መግቢያው ምን መሆን አለበት ደግሞ? አጠር ያለ መሆን አለበት። እንደዚህ በጣም ብዙ ከሆነም ደባሪ ስለሚሆን፣ ረዥም ከሆነ አንባቢን ያንን ነገር እንዳያነበው ሊያደርግ ስለሚችል መግቢያ ምን መሆን አለበት? አጠር ያለ እና በአጭር ማለት አለበት፣ መገለጽ አለበት ማለት ነው። መግቢያ አንባቢው የሀተታውን ክፍል እንዲያነብ ስሜት በሚጭር ወይም ልብ በሚሰቅል መልኩ ሀሳብን እያዋዛ እና እያግባባ ድርሰቱን ሙሉ ለሙሉ ጨርሶ እንዲያነብ ተደርጎ በጥንቃቄ ተመጥኖ የሚጻፍ ክፍል ነው። ይኸው ቅድም እንዳልኳችሁ አንባቢው የሀተታውን ክፍል እንዲያነብ ምን የሚያደርግ ስሜት በሚጭር ወይም ደግሞ ልብ በሚሰቅል በሚያጓጓ መልኩ ሀሳብን እያዋዛ እና እያግባባ ድርሰቱን ሙሉ ለሙሉ ጨርሶ እንዲያነብ ተደርጎ በጥንቃቄ ተመጥኖ የሚጻፍ ነው ይሄ መግቢያ የምንለው። ሌላኛው ደግሞ ሀተታ ነው። ሀተታ በመግቢያው ላይ የተነሱትን አንኳር ነጥቦች አንድ በአንድ የሚዘረዘሩበት፣ ጭብጥ ሀሳቦች በማስረጃ ተጽፈው የሚተነተኑበት ወይም የሚብራሩበት እና ሰፊ ጥልቅ ትንታኔ የሚቀርብበት የድርሰቱ ዋና ክፍል ነው ማለት ነው። ሀተታ የምንለው ምን አይነት ነው? በመግቢያ ላይ የተነሱት ዋና ነጥቦች አሉ አይደል? እነዛን በጥልቀት በስፋት እያንዳንዱ ነገር እየተብራራ የሚቀርብበት እና ደግሞ ዋናው የድርሰቱ ጭብጥ ሀሳብ ያለበት እና ደግሞ ሰፊ ጥልቅ ትንታኔ የሚቀርብበት የድርሰቱ ምንድነው? ዋና ክፍል ነው። ሀተታው ከሌለ በቃ ድርሰቱ ምንም ነው። በቃ ሲጀመር ድርሰቱ ያለውን ነገር ሁሉ ነገር ያለው ራሱ እዚህ ሀተታው ላይ ስለሆነ ሀተታ ዋና ነው። በቃ የድርሰቱ ዋና ክፍል ነው ማለት ነው። ሶስተኛው ደግሞ ምንድነው? መደምደሚያ። እዚህ በሀተታው ላይ በዝርዝር ለቀረቡት ነጥቦች መቋጫ የሚሰጥበት፣ በተነሳው ሀሳብ ላይ የማጠቃለያ ሀሳብ የሚቀርብበት የድርሰቱ መቋጫ ነው ማለት ነው። ይሄ መደምደሚያ የምንለው በሀተታው ላይ የተነሱ ሀሳቦች አሉ አይደል? እነዛ ሀሳቦች መቋጫ የሚያገኙበት እና ደግሞ በተነሳ ሀሳብ ላይ ደግሞ ማጠቃለያ ደራሲው የራሱን የሆነ ማጠቃለያ የሚሰጥበት የድርሰቱ መቋጫ ነው ማለት ነው። ሌላኛው ደግሞ የምንመለከተው ምንድነው? የድርሰት አይነቶች ስንት አይነት ናቸው? 4 አይነት። አንደኛ ተራኪ ድርሰት፣ ሁለተኛ ገላጭ ድርሰት፣ ሶስተኛ ስዕላዊ ድርሰት፣ አራተኛ አመዛዛኝ ድርሰት ማለት ነው። ወይም እነኚህ ደግሞ በእንግሊዘኛ የምታውቋቸው ከሆነ ተራኪ ድርሰት የምንለው ናሬቲቭ፣ ገላጭ የምንለው ኤክስፖዚተሪ፣ ስዕላዊ የምንለው ዲስክሪፕቲቭ፣ አመዛዛኝ ደግሞ የምንለው አርጊመንታቲቭ የምንላቸው ናቸው ማለት ነው። አሁን እዚህ በአማርኛ መልኩ መጥተው ነው እንጂ። አንደኛው ተራኪ ድርሰት የምትለዩበት የራሱ የሆነ ዘዴ አለ። ተራኪ ድርሰት ሲጀመር ምንድነው? ያለፉ ሁነቶችን
ፓስት ማለት ነው። ፓስት ያለፉ ነገሮችን በጊዜ ቅደም ተከተል ከመነሻው እስከ መጨረሻው ድረስ በተለያዩ ሀሳቦች እያዋዛ የሚያዋዛ የድርሰት አይነት ነው። ይሄ ተራኪ ድርሰት የምንለው ምን አይነት ነው? ያለፉ ሀሳቦችን በቅደም ተከተል መጀመሪያ እንደዚህ ሆነ፣ ከዛ እንደዚህ ሆነ፣ ከዛ እንደዚህ ሆነ፣ እንዲህ እንዲህ እያለ የሚነግረን ነው። ከመነሻው ጀምሮ እስከ መጨረሻው ድረስ በጊዜ ቅደም ተከተል የሚያስረዳን የድርሰት አይነት ነው። ይሄንን የምንለዩበት በምን አይነት መልኩ ነው? የሚናገረው ሲጀመር በቃ ያለፉ ነገሮችን ነው ማለት ነው። ይሄ ድርሰት ከአጻጻፍ ስልቱ አኳያ በሁለት ይከፈላል። አንደኛ ምንድነው? ኢልብ ወለዳዊና ልብ ወለዳዊ ማለት ባለፈው ቪዲዮ ላይ ሰርቼላችኋለሁ ስለ ኢልብ ወለድና ስለ ልብ ወለድ ማለት ነው። ሊንኩን ዲስክሪፕሽን ላይ ማስቀምጥላችሁም ይሆናል። ገብታችሁ እዩት። በጣም አሪፍ ቪዲዮ ነው። ስለ ልብ ወለድ፣ ኢልብ ወለድ የተለያዩ ነገሮች አለ እንዴት እንደምንለዩዋቸው ምናምን ነገር አሉ። ገብታችሁ እዩት እላችኋለሁ። አሁን እንመልከት እነኝን ባጭሩ። የልብ ወለድ የምንለው ምንድነው? በእውናዊ ወይም ደግሞ በገሃዱ ዓለም ይሄ አሁን የምንኖርበት ዓለም አለ አይደል? በእነሱ ዓለም ላይ በዚህ ዓለም ላይ የተፈጠሩ እውነታዎችን በድርሰት መልክ የሚጻፍበት ነው ማለት ነው። ይሄ የድርሰት አይነት ምን አይነት ነው? በእውናዊ በገሃዱ ዓለም ላይ በቃ የተሰሩ የተከናወኑ ድርጊቶች ወይም ደግሞ የተለያዩ ነገሮች ሊሆኑ ይችላሉ። በድርሰት መልክ ሲቀርቡ እነኚህ በኢልብ ወለዳዊ ጽሁፍ ነው የሚቀርቡት ማለት ነው። ለምሳሌ የኢልብ ወለዳዊ ድርሰቶች ምን አይነት ናቸው? የታዋቂ ሰዎች የግል ታሪኮች፣ ገድሎች ምናምን ወዘተ እንደዚህ አይነት ነገሮች በኢልብ ወለዳዊ ነው የተጻፉት ማለት ምክንያቱም በእውናዊ ዓለም ላይ የተፈጠሩ ነገር ስለሆኑ ልብ ወለድ ነው ልንላቸው አንችልም። ምክንያቱም እውናዊ ስለሆኑ ማለት ነው። ሁለተኛው ደግሞ ልብ ወለድ በገሃዱ ዓለም ያልተፈጠሩ በደራሲ የፈጠራ ጥበብ ተሟሽተው የሚቀርቡ ጽሁፎች ናቸው። ይሄ ምንድነው? እውነት ያልሆነ ግን ደግሞ የገሃዱን ዓለም ነጸብራቅ ነገር ነው። ግን በእውናዊ ዓለም ያልሆነ ነገር ነው። የደራሲው ፈጠራ ነው። እንደዚህ አይነት ድርሰቶች ማለት ነው። የተለያዩ ልብ ወለድ መጽሐፎች ታውቋቸዋላችሁ። ስለዚህ ይሄ አሁን ለምሳሌ የፍቅር እስከ መቃብር መጽሐፍ አሁን ልብ ወለዳዊ ነው። ምክንያቱም እንደዚህ ታሪኩን ታውቁታላችሁ። ስለዚህ ያ ታሪክ ደግሞ በእውናዊ ላይ ስላልተገለጠ በልብ ወለድ ነው የጻፈው። ደራሲው የራሱን ሀሳብ አመንጭቶ አፍልቆ በቃላት አስውቦ የደረሰው ድርሰት ነው እንጂ ይሄ በእውናዊ ዓለም ላይ የሉም ማለት ነው እነዛ ሰዎች። ሁለተኛው የድርሰት አይነት ደግሞ ገላጭ ድርሰት ነው። ገላጭ አንድ ነገር እንዴት እንደተሰራ፣ ለምን እንደሚያገለግል፣ ለምን እንደተሰራ የአጠቃቀም ሁኔታ በተመለከተ የሚዘረዝር የሚያብራራ የድርሰት አይነት ነው። ይሄ ገላጭ ድርሰት ምንድን ነው? በቃ የዚህ አይነት ድርሰቶች ምን አይነት ናቸው? አንድ ነገር እንዴት እንደሚሰራ ፕሮሰሱን፣ ሂደቱን ለምን እንደተሰራ የሚያብራራ ነው፣ የሚያትት ነው። በቃ እንደዚህ አይነት ነገሮች ምንድነው? ይሄ ገላጭ ድርሰትና ተራኪ ድርሰት ይመሳሰላሉ። ግን ገላጭ ድርሰት ምን አይነት ነው? ያሁንን ነው በቃ ፕሬዘንት ነው እንጂ በፓስት አይደለም። ፓስት ከሆነ ምንድነው? ተራኪ ይሆናል ማለት ነው። ያለፈ ሲሆን ተራኪ ይሆናል። በአሁናዊ ግን ሆነን ስንናገር ደግሞ ነገሩ እንዴት እንደሚሰራ እንዴት እንደሚያገለግል ምናምን ስንናገር ገላጭ ድርሰት እንላለን ማለት ነው። ሶስተኛው ደግሞ ስዕላዊ ድርሰት። ስዕላዊ ድርሰት የታሪኩን ሀሳብ ወይም ድርሰት አንባቢው አእምሮ ውስጥ ምስል ከሳች በሆነ ይሄን አስምሩልኝ። ምስል ከሳች በአንባቢው አእምሮ ውስጥ ምስል እንዲከሰት በማድረግ ማለት ነው። ምስል ከሳች የሆነ የገጸ ባህሪያትን ስቃይ፣ ደስታ፣ ሀዘን አንባቢው ታሪኩን እንዲወደውና ያለመሰልቸት በጉጉት አንብቦ እንዲጨርስ በምርጥ ቃላት ተከሽኖ አምሮ እና ተውቦ የሚቀርብ የጽሁፍ አይነት ነው። ይሄ ስዕላዊ ድርሰትን በምንድን ነው የምንለዩት? የተለያዩ እንትኖችን ይጠቀማል። የተዋቡ ቃላቶችን በአእምሯችን ውስጥ እንድንስላቸው የሚያደርጉ የተለያዩ ውብ ቃላትን ይጠቀማል። ከዛስ የገጸ ባህሪያት ምን እናያለን? ባህሪያቸውን፣ ስሜታቸውን ምናምን እንድንላበሰው የሚያደርግ ነው ማለት ነው። እና ደግሞ ይሄ ስዕላዊ ድርሰት ለምን ይጠቅማል? አንባቢው ያለመሰላቸት በጉጉት አንብቦ እንዲጨርሰው ያደርጋል ማለት ነው። ሌላኛው አራተኛው ደግሞ አመዛዛኝ ወይም አከራካሪ ድርሰት። እነኚህ
ድርሰት አይነቶች ሁለት የተለያዩ ሀሳቦችን በአንድ ርዕስ ጉዳይ ላይ በመያዝ ሀሳብን በማወዳደር እና በማነጻጸር አንድነትና ልዩነት በመግለጽ ጥቅሙን እና ጉዳቱን በማሳየት የሚቀርብ የድርሰት አይነት ነው። ይሄ አመዛዛኝ ድርሰት የምንለው ምን አይነት ነው? ሁለት ሀሳቦች አሉ እና አንዱ ከአንዱ ይበልጣል፣ ይሄ ይሻላል፣ ይሄ ከዚህኛው ይሄኛው ይሻላል በማወዳደር በማነጻጸር የሚቀርብ የድርሰት አይነት ነው። ይሄ እንደዚህ ነው፣ ይሄኛው እንደዚህ ነው እያለን ጥቅሙን ጉዳቱን በማሳየት ስለዚህ ይሄኛው ይሻላል እያለ ደራሲው የሚያከራክር ሀሳቦችን በአንድ ርዕስ ጉዳይ ላይ ማለት ነው የሚቀርብበት የድርሰት አይነት ነው ማለት ነው። እና አሁን በዚህ ላይ ያልገባችሁ ነገር ካለ በፈለጋችሁት በኮሜንት መጠየቅ ትችላላችሁ። እንዲሁም ደግሞ ስለ እነኚህ የድርሰት አይነቶች እንድትለዩዋቸው በደንብ እንዲገባችሁ የተለያዩ ኤክሰርሳይዞችን አዘጋጅቼላችኋለሁ እና ይህን ቪዲዮ ከጨረሳችሁት በኋላ ያን ጥያቄ ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራም ሊንኬንም ደግሞ እዚሁ ከታች ማስቀምጥላችሁ ይሆናል። እየገባችሁ ጥያቄዎቹን በመስራት ፈተና ላይ እነኚህ ተራኪ ድርሰት፣ ገላጭ ድርሰት ማንኛውንም አይነት ጥያቄ ኤክስ የሚገባባችሁ አይሆንም። አመሰግናለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ኤንድ ሼር ማድረግ እንዳይረሳ። አመሰግናለሁ። ይመቻችሁ።